ከቤት ስትወጡ ቸኩላችሁ ከሆነ ቶሎ ሻወራችሁን ወስዳችሁ ጸጉራችሁን ታጥባችሁ ጸጉሬ ምን ላድርገው ብላችሁ የምታስቡ ከሆነ ይሄ ቪዲዮ ለእናንተ ነው። ብዙ ጊዜ እኔ ስቸኩል ወይም ቶሎ የሆነ ነገር አደራርጌው መውጣት ስፈልግ ጸጉሬን እንዴት እንደማደርገው ማይ ዋሽ ኤንድ ጎ ሩቲን ነው ማሳያችሁ በዚህ ቪዲዮ እና እንዴት ይሄንን አስመስዬ ከቤት እንደምወጣ ነው ማሳያችሁ። ሰው እስከ መጨረሻው ድረስ ተከታተሉኝ። ዛሬ ደግሞ በዚህ ቪዲዮ የምናደርገው ምንድነው we're gonna wash our hair. so የኔ የhair wash day ምን ይመስላል የሚለውን አሳያችኋለሁ። my hair wash or hair care routine አሳያችኋለሁ። ሰሞኑን I was not making videos ቤት ነበር የምቀመጠው። I was sick you guys. I was sick for like 4 days. I'm better now. አሁን ካልጋ እየተነሳው ነው። ታምሜላችሁ ነበር። I don't know what I ate but I was sick. Your girl was sick. I am not gonna go into details, but I took my medications ምናምንና now we're up. በጣም dehydrated ምናምን ነገር ሆኜ ስለነበር ኤነርጂ ገና ጌን እያደረኩ ነው። ተመስገን everything is fine. We're back on our feet, so yeah, no worries. ብቻ ዛሬ ጸጉሬን ልታጠብ ስለሆነ እንዴት እንደምታጠብ አሳያችኋለሁ። Without further ado ቀጥታ ወደ ሻወር ገብተን we're gonna do our routine. ከዛ ከወጣ በኋላም እንዴት ጸጉሬን እንደምንከባከበው አሳያችኋለሁ። Currently my hair is not in a good condition. እንዳልኳችሁ I was sick, so I was not taking care of my hair. Freeze ነገር አድርጌው ቆይቷል። ፍሪዝ ካረኩት ራሱ እንደዛው እንዳለ ተያይዟል። በጣም በቃ የሆነ ነገር ነው የሆነው። This is the before. ከዛ ከሩቲናችን በኋላ ደግሞ ታዩታላችሁ ለውጡን። ከኋላም እዩት ምን እንደሚመስል እንዴት ጸጉሬን እየተጫወትኩበት እንደሆነ ብቻ እዩልኝ። ይሄን ያህል የተበላሻል መሰለኝም ነበር። ማንም ያበጥረው እንዳያችሁ ጸጉሬ በጣም ተያይዟል። ሶ በደረቁ ማበጠር የለብኝም። ምንድነው ማረጋው? ሻወር ውስጥ እንደገባው ጸጉሬን በደንብ አርሳውና ከዛ በኮንዲሽነር ነው መጀመሪያ ማበጠረው ማለት ነው። በደንብ አፕላይ ካረኩ በኋላ እዚህ ጋር የምጠቀማቸውን ፕሮዳክቶች ኮንዲሽነርም ሆነ ሻምፖ ዩዥሊ የምጠቀመው ስላለቀብኝ ያገኘሁትን ነው የምጠቀመው። ለዛ ነው ያላሳየኋችሁ። ብዙ ሻምፖና ኮንዲሽነር ለጸጉሬ ይስማማኛል። እናንተ የሚስማማችሁ መፈለግ ይኖርባችኋል። ላይክ ሻምፖ ማያደርቅባችሁ ለጸጉራችሁ አሪፍ የሆነ ለብሬኬጅ አሪፍ የሆነ ሻምፖ ብትፈልጉ አሪፍ ነው ብዬ አስባለሁ። የኔ ለሁሉም ሊሆን አይችልም። እኔ ብዙ ጊዜ የሺያ በተር ምናምን ነው የምጠቀመው። አሁን ግን ስላለቀብኝ ያገኘሁት እንዳልኳችሁ ለእናንተ የሚስማማችሁን ፕሮዳክት ፈልጋችሁ መጠቀም ትችላላችሁ። ኤኒዌይስ እዚህ ጋር በደንብ አፕላይ ካረኩ በኋላ እያንዳንዱን እየከፋፈልኩ አበጥረዋለሁ። ምክንያቱም የተያያዘ በጣም ብዙ ፓርት ስላለ ቀስ ብዬ I take my time and አንድ በአንድ እያረኩ ይሄን ያህል ጸጉር ወጥቶታል። እንግዲህ እንደምታዩት እንደውም እንደፈራሁት ብዙ አይደለም። ከዛ በቃ እንደዚህ በደንብ ካበጠርኩ በኋላ ታጠበዋለሁ ማለት ነው። እንግዲህ ስቴፓን ይሄንን ይመስላል። ድሮ ዝም ብዬ ከሻምፖ ጀምር ነበርና መጨረሻ ላይ በኮንዲሽነር ሳበጥር በጣም ብዙ ጸጉር ነበር የሚወጣውና እንደዚህ ማድረግ ከጀመርኩ በኋላ አሪፍ ሆኖልኛል። ቀጣዩ ደግሞ ስቴፕ 2 ሻምፑ ነው አፕላይ ማድረገው። ሻምፑ ደግሞ አፕላይ ማድረገው እንዴት ነው? መጀመሪያ ከላይ ጀምሬ ኦን ማይ ሩትስ ምናምን በደንብ አሸዋለሁ በደንብ። ከዛ ግን ጫፍ ላይ አታርጉ ይባላል እንዳያደርቅባችሁ ምናምን። እኔ ብዙም ችግር የለብኝም ማያደርቅብኝም ኦር ማያደርቅ ሻምፑ መጠቀም ነው። አይ ዶንት ኖ ምክንያቱም መታጠብ አለበት የጫፉ ራሱ ስለሚቆሽሽ እሱ ራሱ በደንብ እንትን ማለት አለበት መታጠብ አለበት። ግን ሞር ፎከስ ማድረገው ቆዳዬ ላይ ነው። እሱን በደንብ ካሸው በኋላ ጫፉን በደንብ አጥበዋለሁ ማለት ነው በዛው። ከዛ በዛው ማበጠሪያን ማጥበዋለሁ በብሩሽ እንደዚህ በሻምፑ አድርጌ። ብሩሽ ተጠቅማችሁ ስትጨርሱ አስቀምጡት። ለዚህ ይጠቅማችኋል። በሻምፑ ስትታጠቡ ደብል ክሊንዝ ማድረግ ይኖርባችኋል።
እኔ አንዳንዴ ሁለቴም ወይ ሶስቴም ጊዜ የምታሽበት ጊዜያቶች አሉ። this time ብዙም አልቆሸሸም። ሰው 2 ጊዜ ነው የታጠብኩት ሻምፖ ያረኩት ማለት ነው። ሻምፖ አርጌ በደንብ ካለቃለኩት በኋላ ደግሞ ወደ ኮንዲሽነር እንመጣለን። የመጨረሻው ስቴፕ ማለት ነው። ይሄን ደግሞ ጫፍ ላይ ነው አፕላይ ማድረግ፣ ሩቴ ላይ አላረግም። እንዳያችሁት ቅድም በደንብ አፍታተነዋል። ሶ አሁን በጣም በቀላሉ ነው እየተበጠረልኝ ያለው። ትንሽ ተያይዟል ጸጉሬ ከርሊም ስለሆነ መሰለኝ ቶሎ ከርል ይሆንና እንደገና ይጠቀለላል ነገር። ሶ መጀመሪያ ባላበጥሮ ኖሮ በቃ ችግር ነበር። አያችሁ እዚህ ጋር እንዴት እንደተያያዘ መልሶ። ግን በደንብ አፍታትቼው ይኸው ምን እንደመሰለ እንዴት እንደሚያምር ሶ ሻይኒ። ኮንዲሽነር አፕላይ ስታደርጉ ግን 5 ደቂቃ ያህል ጠቅልላችሁ ሳትታጠቡት ብታስቀምጡት አሪፍ ነው፣ ሞር እንዲያለሰልስላችሁ። ጋይስ ታጥቤ መጥቻለሁ። it was a really good shower። ታጥቤ ስወጣ ጸጉሬ እንደዚህ ነው። ናቹራሊ ከርሊ ነው እንደምታውቁት። ለማታውቁትም የጸጉሬ ፓተርን እንደዚህ ነው። ታጥቤ ስወጣ ከርሊ ለማድረግ ነው ያሰብኩት። ሰው ዲፋይንድ የሆነ ከርል ሳይሆን የሆነ ፍሪዚ የሆነ ከርል አለ። እንደዚህ አይነት ነገር ነበር ያሰብኩት። ለጸጉሬ ይስማማኛል ጸጉሬ እንደዛ ሳረገው እና መጠቀሙን ፕሮዳክት ማሳያችኋለሁ። እንዴት እንደማረገው ማሳያችኋለሁ። ውጭ ፀሐይ ቢኖር ትንሽ ሞቅ ነበር። ሰሞኑን ሙቀት ሊገለኝ ነው እያልኩ ዛሬ ፀሐይ ስፈልገው ዳመና ነው። ዲዛይን ሁላ ነው የሚመስለው። በዲፊውዘር እናደርቀዋለን። መጀመሪያ ፕሮዳክቱን አፕላይ እናርግና አሁን ቅባት እንቀባለን። መጀመሪያ ቅባት መቀባት ብዙም አልወድም፣ ፈሳሽ ቅባት ማለት ነው። አላቅም ዳዝ ሜክ ሚ ኮምፎርታብል። ግን አናቴ ግን እየደረቀ ስላስቸገረኝ ሰሞኑን መቀባት ጀምሬያለሁ። መቀባውን ማሳያችኋለሁ። እስቲ ጭቃ ቅባት እንቀባ እንዴ ነው። ፕሮዳክቱ ራሱ እንደ ሄር ፉድ ነገር ስለሆነ ይሄንን ነው የምጠቀመው። ከዚህ በፊት ማሳይቻችሁ ነበረ። የካሜል ሮዝ አልመንድ ጃይ ነው የሚለው። ኢትስ ትዊስቲንግ በተር። እንደ ሄር ፉድ አድርጌ ነው የምጠቀመው። ከርሊንግ ክሪም ምናምን አይደለም፣ ግን ለከርሊም ይሄንን ነው የምጠቀመው። ስታይል ለማድረግም ምናምን ይጠቅመኛል። a supremely soft styling butter with an indulgent nutty aroma ይላል። oh yeah, so we're going to use this product. I don't know if you can see. screenshot አድርጉት የምትፈልጉት ከሆነ። it's a really nice product. my friends ራሱ በጣም ሪኮመንድ አድርገኝ ብለውኝ፣ my friend ናት መጀመሪያ ሪኮመንድ ያደረገችኝ። shout out to her። ከዛ ለሌሎቹም ሪኮመንድ አድርጋቸው they like it። ጸጉሬ ሌንግዙ ትንሽ ከበፊቱ አጠር ያለ ሆኗል፣ ግን ስትሬችም ስለሚያደርግ አጭር ይመስላል፣ ግን አሪፍ ላይ ነው ያለው። ጸጉሬ ቶሎ አይደርቅም እና ሳይደርቅም ፕሮዳክቱን አፕላይ እናደርጋለን ከርሊ እንዲሆንልን ጸጉራችን። በኋላ እኛ አሁን ስቴፕ ባይ ስቴፕ አሳያችኋለሁ። but first ሙቭ ኦን ሳናረግ ሰብስክራይብ አድርጉ። እስቲ ሰብስክራይብ help your girl። ከዚህ በፊት 20k እንግባ ብያችሁ ነበር። 20k ስገባ ማድረግላችሁ አታውቁም። 20k እንግባ በአጭር ጊዜ ውስጥ ማለት ነው። 18 ላይ ቀረን። አሁን I think አሁን 19 እንገባ ነው። I think so yeah። ቪዲዮዎች የሚመቻችሁ ከሆነ ሞር ፖስት እንዳደርግላችሁ የተለያዩ ኮንተንት አይዲያስ ስላለኝ እንዳልሰንፍባችሁ ባለፈው ነገራችሁ ነበር ካያችሁ እሱ ቪዲዮ ላይ ላስት ቭሎጌ ላይ በሳምንት 2 ፖስት ለማድረግ እቅድ አለኝ። ግን እንዳልሰንፍባችሁ እናንተም እንድታበረታቱኝ ሰብስክራይብ፣ ከዛ ደግሞ የደውሏን ምልክትም ተጫኑ። እሱም ብያችሁ አላቅም። ቪዲዮ አትለቂ ሞይ ትሉኛላችሁ። ለቅቄ ራሱ አይደርሳችሁም፣ ኖቲፋይ አያረጋችሁም። ሰው እንዲያረጋችሁ ፖስት እንዳረኩ እንዲነግራችሁ ያችን የደውሏን ምልክትም ተጫኑ። and also ቪዲዮ ስታይ በቪፒኤን ብታዩ ደግሞ በጣም ደስ ይለኛል። ፕሊዝ በቪፒኤን አብርታችሁ ብታዩ ደግሞ ፐርፌክት። እጄ ነጭ ሆኗል። ኤኒዌይስ ሙቪንግ ኦን። አሁን ቅባቴን ይዤ ልምጣና ተቀባብተን ጸጉሬን እናስተካከል፣ የሆነ ነገር እናርገው። ያ ቴንክ ዩ። ሰው የምቀባው ቅባት እቺ ናት። ሰሞኑን አይ ዩዝ ዲስ ኦይል። ሶ ፋር አሪፍ ቅባት ነው፣ ተስማምቶኛል። ሌላ ደግሞ የሮዝሜሪ ውሃ እጠቀማለሁ፣ ወይም እንደ ቅባት ማድረጌ ሰርቼ እሱንም እጠቀማለሁ። ግን ያው አንዳንዴ ስለምሰንፍ አልሰራው እንጂ እሱ ባይሆን በጣም አሪፍ ነው፣ በጣም ቆንጆ ነው። ሌላ ቪዲዮ ላይ ሰራላችኋለሁ፣ ወይ አሰራሩንም ጨምሬ ስቀባ ምናምን እሱን ሰራላችኋለሁ። ከፈልጋችሁ ኮሜንት ላይ ንገሩኝና rosemary is really nice። ከዛ ቆዳዬን እንደዚህ ማሳጅ አደርገዋለሁ ከቀባሁት በኋላ። ጸጉሬ ሳይደርቅ we're going to use this። ከሽታው ስንጀምር I am obsessed።
የሆነ ሽሮፕ ነው የሚለው እውነት ለመናገር ግን ደስ ይላል በጣም። ይሄን ይመስላል። ፕሮዳክቶች ብዙ ጊዜ አያልቁብኝም ብዙ ጊዜ ስለማልጠቀም በተለይ እንደዚህ ከርሊንግ ፕሮዳክቶች ምናምን ግን ገርሞኛል። ይሄ እያለቀ ነው አልለውም፣ ግማሽ ነገር ነው ግን ስቲል በቃ በጣም የገረመኝ በአጭር ጊዜ ውስጥ ብዙ ነው የተጠቀምኩት እና እንደ ሄር ፉድ የምጠቀመዋለሁ። ዝም ብዬ አፕላይ አድርጌ አስይዝበታለሁ ማለት መታጠብ የለባችሁም ካረጋችሁ በኋላ እና ብዙ ጊዜ ግን እኔ ለከርሊንግ ነው የምጠቀመው። ሶ እየከፋፈልን እናርገው። መጀመሪያ ኢንሃፍ ለሁለት እከፍለውና ይሄን አስይዘዋለሁ እስከ በኋላ ድረስ። ቆይ ሄር ባንድ ሺ ልምጣና ከዛ the other half ለሁለት አካፍልና 4 ቦታ እንዲወጣልኝ ማለት ነው። ከዚህ እንጀምራለን። ፀጉሬ ትንሽ ደርቋል። ዋተር ስፕሬይ ይዤ መጥቼ በሱ እያረጠብኩ አደርገዋለሁ። ከዛ አለማበጠርም ትችላላችሁ። ብዙ ጊዜ እንደውም ተቀብቼ በእጄ ነው ማበጠረው። ላይክ ማፍታታው እንደዚህ አድርጌ በእጄ ብቻ፣ ምክንያቱም ፀጉሬ ሽሪንክ ስለሚያደርግ በጣም ወደ ላይ ስብስብ ይልብኛል። የሆነ ለቀቅ ያለ ወደታች ወረድ እንዲልልኝ እንደዚህ ነው ማረገው። እንደምታዩ በሁለቱም በኩል ፕሮዳክቱን አፕላይ አድርጌያለሁ በደንብ። ከዛ በዚህ ነው ማደርቀው። በዚህ ዲፊውዘር የሬቭሎን ዲፊውዘር ነው ሁሌ የምጠቀመውን በጣም አሪፍ ዲፊውዘር ነው። ሶ ይሄኛውን ደግሞ እንዴት ነው የምናረገው? መጀመሪያ እንደዚህ እያረኩ አድርቀውና ሁሉንም it takes time so ትዕግስት ይፈልጋል እና ሁሉንም ለማድረቅ ሞክራለሁ እንደዚህ እያደረኩ ማለት ነው። ከደረቅ ካለልኝ በኋላ እንዳልኳችሁ ሽሪንክ አድርጎ ወደ ላይ እጥር ስለሚል ፀጉሬ ከዚህም በላይ እንዲህ እየጎተትኩ ቀስ አድርጌ እንደዚህ እያረኩ ስትሬች አድርጌ አደርቀዋለሁ። ከዛ ስትሬች ይሆናል፣ ትንሽ ወረድ ይላል or እንደዚሁ እንዳለ ይሆናል ማለት ነው። ሶ ያ እሱን ደግሞ እናደርጋለን አሁን። ደግሞ ትንሽ ደረቅ ስላለልኝ ስትሬች ማድረግ ጀምራለሁ። ቅድም እንዳልኳችሁ ማለት ነው። ቆይ ትንሽ ይቀራል መድረቅ። ትንሽ ላድርቀውና እንደ ቅድሙ 4 ቦታ ከፍለን እንደዚህ እያያዝን ስትሬች እናደርገዋለን። አያችሁት the difference? አሁን ይሄ ገና እዚህ ጋር ነው ያለው። ይሄ ወረድ ብሏል። ሰው እንደዛ እናደርገዋለን። ይበቃዋል። ከዚህኛው ጋር እስቲ ነው አያችሁት the difference? ከርል ፓተርኑንም አላጣም፣ ያን ያህል አያስጠላም፣ ያምራል። ፋይናሊ we are done። ትንሽ ግን አበዛውበት አየርና በጣም ተንጨባረረ ይሄኛው። ስለዚህ ቶሎ መውጣት ስትፈልጉ ሻወር ከወሰዳችሁ በኋላ ፕሮዳክቱን አድርጋችሁ መውጣት ነው። ፀሐይ ካለ እያደረቀላችሁ ትሄዳላችሁ። ከሌለ ደግሞ እንደኔው ነው የምታደርጉት ማለት ነው። እንዲፋፋና ቮሊዩም እንዲኖረው ከፈለጋችሁ ደግሞ በዚች እንደዚህ እያደረጋችሁ ሳብ ማድረግ ነው። እናርግ እንደዛ።
ግን የመውጣ ቀን ላይ በደንብ አድርጌ ከዚህም በላይ ፋፋ ይላል እና እንዴት አያችሁት? አይ ሆፕ ይሄ ቪዲዮ ተመችቷችኋል። ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮሜንትም አድርጉ እና ደግሞ ስለ ጸጉሬም ያላችሁን አስተያየት ኮሜንት ላይ ልትነግሩኝ ትችላላችሁ። ሌላ ጊዜ ደግሞ የምጠቀማቸው ፕሮዳክቶች አሪፍ ብዬ ማስበው ሲኖሩኝ የተስማማኝን ሼር አድርግላችኋለሁ። ብዙ ጊዜ ሄር ኬር ሩቲን ትሉኛላችሁ። እሱንም የተለያዩ ሄር ኬር ሩቲኖች አሉ ኤንድ የምሞክራቸው ማለት ነው። እሱን ደግሞ በሌላ ቪዲዮ አሳያችኋለሁ፣ የተለያዩ ማስኮች ምናምን ስጠቀም። ለዛሬ ግን ሲምፕል የሆነ ዋሽ ኤንድ ጎ ቪዲዮ ስለሆነ በዚሁ አብቅተዋል። ስላያችሁኝ በጣም ነው የማመሰግነው። መልካም ቀን ይሁንላችሁ። ላቭ ዩ ኦል ባይ